ከአድዋ ድል ማግስት ኢትዮጵያ የባቡር ትራንስፖርት አገልግሎትን ጀምራ ነበር። ሲወድቅ ሲነሳ ዛሬ ከ130 ዓመት በኋላ በሀገር ልጆች የባቡር ትራንስፖርት አገልግሎት እየገነባች ትገኛለች። በዚህ መንፈስ የኢትዮ ጅቡቲ የባቡር ትራንስፖርት አገልግሎት አክሲዮን ማህበር የአድዋ ድልን እያከበረ ይገኛል። አጼ ምኒልክ ኢትዮጵያን ከጎረቤት ሀገራት ለማገናኘት አንዱ ወሳኝ ምዕራፍ የነበረው የባቡር መሰረተ ልማት ነው። አባቶቻችን ቀደምቶቻችን ተሰባስበው ወራሪውን ድል ካረጉ በኋላ ነፃ ሀገር ከሰጡን በኋላ 1889 ደግሞ ባቡር መንገዱ አንድ ብሎ ጀመረ ማለት ነው። ስለዚህ የኢትዮ ጅቡቲ ባቡር መስመርና አድዋን የሚያገናኙ ብዙ ታሪካዊ ሰንሰለቶች አሉ። ባቡር መንገድ ማለት ለኛ የአድዋ የታሪክ ክፋይ ነው። አድዋን እንደምታውቀው የማሸነፍ የመቻል ተምሳሌት ነው። እኛም እንግዲህ እንደ ካምፓኒም ይሁን እንደ ግለሰብ የራሳችን አድዋ ሊኖረን ይገባል። ራሳችን የምናሸንፈው ነገር ይኖር ይገባል ዛሬም ብለን ነው የምናስበው እና ይሄንኛው መስመር ላይ እንግዲህ ማሳለፋችን የመጀመሪያው በአገር ውስጥ ኢንጂነሮች በአገር ውስጥ አቅም የተሰራ ከዲዛይኑ ጀምሮ እስከ መጨረሻው እስከምታየው እንግዲህ አሁን እዚህ ደረጃ ደርሰዋል ማለት ነው። የተሰራ ስለሆነ አንድ እያሸነፍን ያለነው ነገር እንዳለ ይሰማናል ማለት ነው። ይህ አሁን የሚገኝበት የእንዶዴ ኤኤምጂ የባቡር ትራንስፖርት አገልግሎት መስጫ መሰረተ ልማት አሁን 87 በመቶ ደርሷል። በሀገር ልጆች የተገነባው ይህ የባቡር መሰረተ ልማት ከ15 ቀናት በኋላ አገልግሎት መስጠት ይጀምራል። በሀሳብ ተጀምሮ መሬት ላይ ወረቀት ላይ መሬት ላይ በተጨባጭ በውጤት መታየት ጀምሯል። ኢዲአር የኢትዮጵያ ሸክም ከመሆን ኢትዮጵያን ወደ መሸከም ኢትዮጵያን ወደ ብሩህ አድማስ የመውሰድ ራዕዩን ኢልሙን ስንቁን በሙሉ ይዟል። ጉዞውንም ጀምሯል። ለዚህ እንኳን ደስ ያላችሁ ለማለት እፈልጋለሁ። እውነቱን ለመናገር በራስ ስትሰራ የአገር ልጅ ሲሳተፍ በጣም ኩራት ይሰማል። በጣም ደስ ይላል። ታሪካዊ ፕሮጀክት ነው። ነገር ግን ይህ ገና ጅማሬያችን ነው። ሰክሰስፉሊ ኢምፕሊመንት አድርገነዋል ብለን እናስባለን። አሁን የመጨረሻ ማጠቃለያ ምዕራፉ ላይ ነን። ሶ ደግሞ ቀጣይ ፕሮጀክቶቻችንን ደግሞ የበለጠ ከዚህ በላይ ፐርፎርም ማድረግ የምንችልበትን ሌሰኖች ወስደን በጥሩ ሁኔታ ተዘጋጅተን አስፈላጊው ማሽነሪዎቻችንን አስፈላጊ ማንፓወሮቻችንን በደንብ አደራጅተን በብቃት እንወጣለን ብለን እናስባለን። አሁን እየተለማመድን ነው። በ3 ኪሎ ሜትር፣ በ7 ኪሎ ሜትር፣ በ20 ኪሎ ሜትር፣ በ50 ኪሎ ሜትር የባቡር መሰረተ ልማት ለመገንባት እየተለማመድን ነገ ሀገራችን ከባህርና ከውቅያኖስ ጋር ስትገናኝ በባህር ላይ የሚገነባውን ወደብ እንገነባለን። ለዛም እየተዘጋጀን። አድዋ አያቶቻችን የሰሩት ታላቅ ገድል ነው። በዚህ እንኮራለን። ይህ ትውልድ ለቀጣዩ ትውልድ ከሚያስተላልፋቸው ወይም ደግሞ በዚህ ትውልድ ላይ አሻራውን ከሚያኖርባቸው መሰረተ ልማቶች መካከል አንደኛው የባቡር መሰረተ ልማት ነው። በዚህ ፕሮግራም ላይ 4 የባቡር ፕሮጀክቶች ይፋ ተደርገዋል። ተጨማሪ የባቡር መጫኛ ማውረጃ፣ የመኪና መጫኛ ማውረጃ፣ የበልክ የፈርቲላይዘር ወይም ደግሞ የማዳበሪያ፣ የቡና ማሸጊያ፣ ስታፍ ማድረጊያ፣ ኮንቴነራይዝ የሚደረግበት ቦታዎች ከዛም በተጨማሪ ደግሞ የፐሪሸብል ጉድስ የሚበላሹ የሚችሉ አትክልትና ፍራፍሬ፣ ስጋ የመሳሰሉት ኤክስፖርቶችን በቀዝቃዛ መጋዘን ውስጥ ፓክ ማድረግ የሚቻልበት ኮንቴነራይዝ ማድረግ የሚቻልበትና ወደ ውጪ ጥራታቸውን እንደጠበቁ መላክ የሚቻልበት ኮንቴነራይዝ ማድረግ የሚቻልበት ትልቅ ዌርሃውስ ወይንም ደግሞ መጋዘን፣ በጣም ዘመናዊ የሆነ መጋዘን የሶላር ፓነል ያለው በአጠቃላይ አሁን ካለው የደረቅ ወደቡ በ7 እጥፍ አቅሞቹን የሚያሳድግ ነው እና በጣም ከፍተኛ በሎጂስቲክ ዘርፉ ላይ በጣም ትልቅ ለውጥ ሊያመጣ የሚችል ስራ ነው። ዛሬ 4 ትልልቅ ፕሮጀክቶች ነው ያበሰር ነው ማለት ነው።